ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የዕለተ ሐሙስ ሚያዝያ 23 ቀን 2017 ከአባይ ቴሌቪዥን የሚተላለፍላችሁ ወደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ዜናውን እየመራው ራቢያ ከድር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅራችን የውጭ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚፈቅድ አዋጅ ለፓርላማ መመራቱን የኤርትራ መንግስት ተቃዋሚ ብርጌድ ነሐመዶ አዲስ አበባ የከፈተው ቢሮ በየሀገሩ ለሚያደርገው እንቅስቃሴ እንደዋና ማዕከል የሚያገለግል መሆኑን መግለጹን እንዲሁም 44 ኢትዮጵያውያን ደቡብ አፍሪካ በአንድ ቤት ውስጥ ተዘግቶባቸው መገኘታቸውን ጨምሮ ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የውጭ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚፈቅድ አዋጅ ለፓርላማ ተመራ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 44ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በዚህም ምክር ቤቱ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣ ረቂቅ ላይ አዋጁ ላይ ተወያይቷል። በውይይቱም ዜጎችን የመሬት ይዞታ የማግኘት የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ህጋዊ አሰራር መዘርጋት አስፈላጊ መሆኑንም ገልጿል። የውጭ ካፒታልን ለማበረታታት የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የመኖሪያ ቤት ፍላጎት አቅርቦትን ለማስጠበቅ እንዲሁም ለዜጎች የስራ ዕድል ለመፍጠር ትልቅ ጠቀሜታ የሚኖረው መሆኑን በማመን ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑንም አስታውቋል። ሌላው ምክር ቤት የተወያየበት ከጣሊያን መንግስት ከዓለም አቀፍ የልማት ማህበረሰብ ጋር በተፈራረሙ ሁለት የፋይናንስ ድጋፍ ስምምነቶች የተመለከተ ሲሆን ይህንንም ለምክር ቤት አስተላልፏል። እንዲሁም የአፍሪካ ፋይናንስ ኮርፖሬሽን መቋቋሚያ ስምምነት ማጽደቂያ ረቂቅ አዋጅን መርቷል። ሌላኛው ለአፍሪካ አህጉር ነፃ ንግድ ቀጠና ስምምነት የእቃዎች ቀረጥ ምጣኔ ቅነሳን ለማስፈጸም በቀረበው ረቂቅ ደንብም በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በአንድ ወር ጊዜ ውስጥ ተፈጻሚ እንዲሆን በሙሉ ድምጽ መወሰኑም ተገልጿል። በተጨማሪም በትራንስፖርትና ሎጂስቲክ ሚኒስቴር ለሚሰጡ አገልግሎቶችና ለኢፌድሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ለሚሰጡ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን የቀረበ ሁለት ረቂቅ ደንቦች ተፈጻሚ እንዲሆኑም ተወስኗል። በመጨረሻ ምክር ቤቱ ከኦስትሪያ መንግስት ጋር የተፈራረመውን የአየር ትራንስፖርት ስምምነት ለማጽደቅ የቀረበው ረቂቅ አዋጅ መምራቱን ከጠቅላይ ጽህፈት ቤት ያገኘነው መረጃ ያመለክታል። የኤርትራ መንግስት ተቃዋሚ ብርጌድ ነሐመዶ አዲስ አበባ የከፈተው ቢሮ በየሀገሩ ለሚያደርገው እንቅስቃሴ እንደዋና ማዕከል የሚያገለግል መሆኑን ገለጸ። አዲስ አበባ የከፈትነው ማዕከል ጽህፈት ቤት ቡድናችን በየሀገሩ ለሚያደርገው እንቅስቃሴ እንደዋና ማዕከል እንዲያገለግል ብለን ነው ሲል የኤርትራ መንግስት ተቃዋሚ ብርጌድ ነሐመዶ አስታውቋል። የእንቅስቃሴው የመጨረሻ ግብ የኢሳያስ አፈወርቂን ስርዓት ማስወገድ ነው የሚለው ቡድኑ ለዚህ ዓላማ ወደ ኤርትራ መቅረብ የግድ ስለሚሆን ቢሮውን አዲስ አበባ መክፈቱንም ገልጿል። አዲስ አበባ ውስጥ ይህንን እድል እንዴት ሊያገኙ እንደቻሉ የተጠየቁት የእንቅስቃሴው አስተባባሪ አቶ ኪሮስ አስፋህ ይህ ስርዓት በአካባቢያችን ያለው መንግስታት እንዲወገድ እንደሚፈልጉ እርግጠኞች ነን የሚል ምላሽም ሰጥተዋል። በተለያዩ ሀገራት የኤርትራ መንግስት ደጋፊዎች የሚያደርጓቸውን እንቅስቃሴዎች በመቃወም የተጀመረው የቡድኑ እንቅስቃሴ አሁን ላይ በተደራጀ መልኩ እያካሄደ መሆኑን የንቅናቄው አስተባባሪ አቶ ኪሮስ ለዶቼ ቬለ ተናግረዋል። አዲስ አበባ ውስጥ ብቻ 90,000 ያህል ኤርትራውያን ይኖራሉ ያሉት አቶ ኪሮስ ኢትዮጵያ ያለው ሁኔታ እንቅስቃሴ ለማድረግ ሊፈቅድልን ይችላል ብለን ስለገመትን ወደ ኢትዮጵያ መተናልን ብለዋል። አክለውም ብዙ ወጣቶች ኢትዮጵያ ውስጥ ስላሉ እሱም ማስተባበር አስፈላጊ በመሆኑ ነው የመጣ ነው ሲሉም ገልጸዋል። ከኢትዮጵያ መንግስት ጋር ያላቸውን ግንኙነት ካለ እንዲገልጹ ከዶቼ ቬለ ለቀረበላቸው ጥያቄም የግድ ከመንግስት ጋር መገናኘት አለብን ማለት አይደለም ሲሉ መልሰዋል። አዲስ አበባ መተን ከተለያዩ የውጭ ሀገር ኤምባሲዎች ጋር ተነጋግረናል። እውቅና እንዲሰጡንም እንዲደግፉንም እየነገርናቸው ነው ሲሉ አቶ ኪሮስ ተናግረዋል። ከአውሮፓና ከአሜሪካ ነው ወደዚህ እየመጣን ያለነው ያሉት አስተባባሪው ይህም የኢሳያስ ስርዓትን ለማስወገድ ያለንን ቁርጠኝነት ማሳያ ነው ሲሉ የትግል እንቅስቃሴያቸውን በተመለከተ ማስረዳታቸውንም ዘገባው ጠቅሷል።
44 ኢትዮጵያውያን በደቡብ አፍሪካ አንድ ቤት ውስጥ ተዘግቶባቸው መገኘታቸው ተነገረ። በደቡብ አፍሪካ ከ40 በላይ ኢትዮጵያውያን ያለ ፍቃዳቸው በአንድ ቤት ውስጥ ተቆልፎባቸው ዛሬ ሐሙስ ማግኘቱን የጆሃንስበርግ ፖሊስ አስታውቋል። የአካባቢው ፖሊስ ቃል አቀባይ የፖሊስ አባላት በአካባቢው ቅኝት ሲያደርጉ ህገወጥ ስደተኞቹ ናቸው ያሏቸውን ኢትዮጵያውያኖች በተዘጋጀላቸው ቤት ውስጥ ማግኘት መቻሉን ለመገናኛ ብዙሃን ተናግረዋል። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድተን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙት ኢትዮጵያን 44 መሆናቸው ተገልጿል። ከነዚህ ህገወጥ ኢትዮጵያን ስደተኞች መካከል 27ቱ አዋቂዎች ናቸው፣ ቀሪዎቹ 17 ታዳጊዎች ናቸው ያሉም ሲሆን ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማ ድምጽ መሆኑም ተገልጿል። ነገር ግን ከመካከላቸው እንግሊዝኛ ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልገው ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ ቃል አቀባዩ ተናግረዋል። ኢትዮጵያን ስደተኞቹ ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱ ባለቤትም ሆነ እዚያ ውስጥ ቆልፎ ያስቀመጣቸው ግለሰብ አለመገኘቱም ተጠቁሟል። በርካታ ኢትዮጵያን የተሻለ ኑሮ ፍለጋ በህገወጥ መንገድ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህም ሂደትም በህገወጥ የሰዎች አዘዋዋሪዎች የተለያየ እንግልት ጥቃት እንደሚደርስባቸው ከዚህ በፊት የወጡ ዘገባዎችም ያመለክታሉ። የደቡብ አፍሪካ መንግስት ባለስልጣንና ዓለም አቀፍ የፖሊስ ተቋም ኢንተርፖል ኢትዮጵያን ስደተኞች በህገወጥ መንገድ ወደ ደቡብ አፍሪካ ለማድረስ የሚደረገው የሰዎች ዝውውር አሳሳቢ መሆኑን ከዚህ በፊትም ገልጸው ነበር። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያውደ ዜና የመረጃ ሰዓታችን ቀጥሏል። ወደ ቀሪ መረጃዎች ስናልፍ ደግሞ በአዲስ አበባ ተማሪዋን ተገቢ ያልሆነና አጸያፊ የሆነ ቅጣት የቀጣችው መምህር ከስራ ገበታ መታገዷን እንዲሁም በፖሊስ ቁጥጥር ስር መደረጓ መገለጹን እስራኤል ያጋጠማትን ሰደድ እሳት ተከትሎ የዓለም አቀፍ ማህበረሰብ ድጋፍ መጠየቋን ጨምሮ ሌሎች መረጃዎችን እያሱበለጠ እንደሚከተለው ያስደምጠናል። የሰራተኞች ቀን ዛሬ ሲከበር በኑሮ ውድነት እየተፈተኑ ያሉ ሰራተኞች መፍትሄ እንዲሰጣቸው ተጠየቀ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በኢትዮጵያ ዝቅተኛ የደሞዝ ወለል እንዲወሰን እንዲሁም እስከ 35% የደረሰው ከደሞዝ ላይ የሚቆረጠው ግብር እንዲቀነስ ከዚህ ቀደም ጠቅላይ ሚኒስትሩን ጨምሮ በተዋረድ ያሉ የሥራ ኃላፊዎች ብንጠይቅም እስካሁን ሁነኛ ምላሽ አላገኘውም ብሏል። የኢሰማኮ ፕሬዝዳንት በተደጋጋሚ ጊዜ ከሚመለከታቸው የመንግስት አካላት ጋር በጉዳዩ ላይ ንግግር ቢያደርግም እስካሁን ድረስ ምላሽ ማግኘት እንዳልቻለ ተናግረዋል። ለጥያቄያችን ምላሽ ባለማግኘታችን በተደጋጋሚ ጊዜ ለመጠየቅ ተገደናል ያሉት አቶ ካሳሁን እስከ 35% የሚደርሰው ከደሞዝ ላይ የሚቆረጠው ግብር እንዲቀነስ ጥያቄ ማቅረባቸው እንደሚቀጥሉ አስረድተዋል። በተለይም በጣም ዝቅ ያለ ደሞዝ የሚከፈላቸው ሰራተኞች በኑሮ ውድነቱ ምክንያት በልቶ ለማደር እየከበዳቸው ነው ያሉት ፕሬዝዳንቱ ኢትዮጵያ ከሌሎች ጎረቤት ሀገራት ዝቅተኛ ደሞዝና ከፍተኛ ግብር የሚከፈልባት ሀገር ናት ብለዋል። በዚህ ምክንያት ሰራተኞች በኑሮ ውድነት የተፈተኑ እንደሚገኙ በመግለጽ ይህን ለማስተካከል ዝቅተኛ የደሞዝ ወለል ሊደነገግ እንደሚገባ ማሳሰባቸውን አሃዱ ዘግቧል። ኢሰማኮ የዓለም የሰራተኞች ቀንን በዛሬው ዕለት ያከበረ ሲሆን በርካታ ዓመታት ያስቆጠሩና ምላሽ ያላገኙ የኢትዮጵያ ሰራተኞች አንዳንድ ጥያቄዎች አሁንም ምላሽ እንዲሰጥ ጠይቀዋል። ኢሰማኮ በዓለም ለ136ኛ በሀገራችን ደግሞ ለ50ኛ ጊዜ የሚከበረውን የሰራተኞች ቀን በተለያዩ መርሃ ግብሮች ነው በዛሬው ዕለት ያከበረው። በበዓሉ ላይ በኮንፌዴሬሽኑ ስር የሚገኙ የሰራተኛ ፌዴሬሽኖችና የማህበራት ተወካዮች ተገኝተዋል። የሀገሪቱ ፖለቲካዊና ኢኮኖሚያዊ ሁኔታዎች መሻሻል ማሳየታቸውን የሚጠቅሰው ኮንፌዴሬሽኑ የሰራተኞች ጥያቄ ግን አሁን ባለበት እየረገጠ ነው ሲል ገልጿል። በአዲስ አበባ ተማሪዋን ተገቢ ያልሆነና አጸያፊ የሆነ ቅጣት የቀጣችው መምህር ከስራ ታግዳ በህግ ቁጥጥር ስር ተደረገች። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በኮልፌ ቀራኒዮ ክፍለ ከተማ በሰላም በር ቅድመ አንደኛና አንደኛ ደረጃ ትምህርት ቤት የሁለተኛ ክፍል ተማሪን የቤት ስራ አልሰራሽም በማለት ተገቢ ያልሆነ ቅጣት የፈጸመችው መምህርት ከስራ በማገድ በህግ ጥላ ስር እንድትውል ማድረጉን አስታውቋል። ትውልድን ከመቅረጽ የነገ ሀገር ተረካቢ ተተኪ ዜጋን ከማፍራትና የቀለም እናት ከመሆን ባለፈ ከእናት
ስለማይጠበቅ ያለንበትን ዘመንና ጊዜ የማይዋጅና የማይመጥን መሰል ድርጊት መፈጸም ተገቢ ያለመሆኑን ቢሮ ገልጿል። ድርጊቱ እንደተፈጸመ ጥብቅ ክትትል በማድረግ ወዲያውኑ የማጣራት ስራዎች እንዲሰሩና መምህርቷ በህግ ከለላ ውስጥ እንድትሆን መደረጉን የገለጸው ትምህርት ቢሮው ጉዳዩን በህግ አግባብ እንዲታይና ፍትህ እስኪያገኝ በትኩረት እየሰራ ይገኛል ሲል አብራርቷል። ጉዳቱ የደረሰባት ተማሪን በሚመለከት ሕክምና አግኝታ በጥሩ የጤንነት ሁኔታ ላይ እንደምትገኝ የተገለጸ ሲሆን በነገው ዕለትም ትምህርቷን የምትጀምር ይሆናል በማለት ዛሬ ባወጣው መግለጫ ገልጿል። ትምህርት ቢሮ መሰል ችግሮች እንዳይፈጸሙና ለሌሎችም ትምህርት እንዲሆን ይህን እርምጃ የወሰደ መሆኑን ገልጾ በህግ አግባብ የሚሰጠው ውሳኔ ተከታትሎ በቀጣዩ የሚያሳውቅ መሆኑን አብራርቷል። የመማር ማስተማር ስራው ከምንጊዜም በላይ ውጤታማ እንዲሆን ሁሉም የትምህርት ባለድርሻ አካላት ሚናቸውን እንዲወጡ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አሳስቧል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ እኔ አፍሪካን በመከፋፈል አላምንም ሲሉ ተናገሩ። ፕሬዝዳንቱ የዓለም ትምህርት ቀን ትላንትና በተከበረበት ጊዜ ባደረጉት ንግግር እኔ አፍሪካን በመከፋፈል አላምንም ሲሉ ተናግረዋል። አሁን በሀገራችን ውስጥ ኢትዮጵያን፣ ኤርትራውያን፣ ሶማሊያውያን፣ ደቡብ ሱዳናውያንና የሌሎች ሀገራት ዜጎች በብዛት ስመለከት ደስ ይለኛል ያሉት ፕሬዝዳንቱ እነዚህ ዜጎች ህግን እስካከበሩ ድረስ ኡጋንዳ ሀገራቸው ናት ሲሉ ተደምጠዋል። እኛ አፍሪካውያን አንድ መሆን አለብን፣ በመያያዝ አህጉራችን ማሳደግ አለብን ያሉት ሙሴቬኒ እርስ በርስ ካልተደጋገፍ ራሳችንን መለወጥ አንችልም ሲሉ ተደምጠዋል። ፕሬዝዳንቱ ይህን የተናገሩት ጥቂት የማይባሉ አፍሪካ ሀገራት የሌላ ሀገራት ስደተኞች ከሀገራቸው እንዲወጡ እያደረጉ በሚገኙበት በዚህ ወቅት ነው። በቅርቡ ጎረቤታችን ጅቡቲ በሀገሪቱ ይገኛሉ ያለቻቸውን ኢትዮጵያውያንን ጨምሮ የበርካታ ሀገራት ዜጎች ከሀገሪቱ እንዲወጡ እያደረገች ትገኛለች። ጅቡቲ ስደተኞቹ ከሀገር እንዲወጡ ያስቀመጠችው ቀነ ገደብ ነገ የሚጠናቀቅ ሲሆን እስከ ነገ ድረስ ከሀገሪቱ የማይወጡ ሰዎችን በአሰሳ እንደምትይዝታለች። ይሄ በተለይ ኢትዮጵያ ላይ ያተኮረ ነው የሚሉት በሀገሪቱ የሚገኙ ኢትዮጵያውያን የእንቅስቃሴው ምክንያት ፖለቲካዊ ነው ይላሉ። ራስ ገዟ ሶማሊላንድ በበኩሏ ተመሳሳይ እርምጃ እንደምትወስድ የዛተች ሲሆን ህገወጥ የሆኑ ስደተኞች ከሀገሪቱ እንዲወጡ እያሳሰበች ትገኛለች። ሙሴቬኒ አክለውም አፍሪካውያን ከሳይንስና ቴክኖሎጂ ራሳቸውን ማራቅ የለባቸውም ያሉ ሲሆን ትምህርት ወሳኝ ነገር ቢሆንም ለሳይንስና ቴክኖሎጂ ትልቅ ትኩረት ሊሰጥ ይገባል ሲሉ አሳስበዋል። ፕሬዝዳንቱ ዓለም አቀፍ የትምህርት ቀንን አስመልክቶ በተደረገው ዝግጅት ላይ ከኢትዮጵያን የሃይማኖት አባቶች ጋር ፎቶ መነሳታቸውን ኔክሰስ ሚዲያ በዘገባው አስፍሯል። እስራኤል ያጋጠማትን ሰደድ እሳት ተከትሎ የዓለም አቀፉ ማህበረሰብ ድጋፍ ጠየቀች። እስራኤል በኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎች አካባቢያቸውን ለቀው እንዲወጡ መደረጉ ተገልጿል። እንዲሁም በሰደድ እሳቱ የተነሳ በርካታ መንገዶች መዘጋታቸውም እየተዘገበ ይገኛል። ባለው ከባድ የአየር ጠባይና በኃይለኛ ንፋስ ታግዞ እየተዛመተ የሚገኘው የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ሲኤንኤን ዘግቧል። የእስራኤል መከላከያ ሚኒስትር ሀገሪቱ ብሔራዊ አደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱ ለመከላከል ዓለም አቀፉ ማህበረሰብ ድጋፍ ጠይቋል። የተከስተው ሰደድ እሳት ምናልባትም በታሪክ ትልቅ የሚባል መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኮማንደር ሽሙሊክ ፍሬድማን የሰደዱ እሳት በሰዓት 60 ማይል ፍጥነት የሚጓዝ በመሆኑ የበለጠ እንዳይዛመት አስጊ አድርጎታል ብለዋል። የሰደድ እሳቱ በኃይል መዛመቱን ተከትሎ ባለስልጣናቱ ቴል አቪቭን ከኢየሩሳሌም የሚያገናኘውን መንገድ ለመዝጋት መወሰናቸው ነው የተገለጸው። በእስራኤል ትላንትና ሮብ የተከስተው ሰደድ እሳት ለመከላከል ሀገሪቱ ባቀረበችው ድጋፍ ጥያቄ 3 የእሳት መከላከያ አውሮፕላኖችን ከጣሊያን ማግኘቷ ተነግሯል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ሀና ፍሳ ይዛለች። ተከታትለን በድጋሚ እንመለስ። አብራችሁን ቆዩ። ጊፍት ሪል ስቴት ለአጭር ጊዜ የሚቆይ እስከ 30 በመቶ የሚደርስ ቅናሽ ማድረጉን አስታወቀ። ለረጅም ዓመታት በኢትዮጵያ የሪል ስቴት ዘርፍ ግንባር ቀደም ተወዳዳሪ የሆነው ጊፍት ሪል ስቴት መኖር በጊፍት መንደር በሚል መሪ ቃል ሁለተኛው የሽያጭ ኤክስፖ ከዛሬ ሚያዝያ 23 እስከ ሚያዝያ 26 ቀን 2017 ዓ.ም ጀምሮ እንደሚያካሂድ አስታውቋል። የጊፍት ሪል ስቴት የሽያጭና ማርኬቲንግ ዳይሬክተር የሆኑት አቶ ብርቁ ይርጋ እንደገለጹት ጊፍት ሪል ስቴት ለገዢዎች እስከ 30 በመቶ የሚደርስ የአጭር ጊዜ ቅናሽ
ቅናሽ ያቀረበ ሲሆን ከ9 በመቶ እስከ 25 በመቶ ቅድመ ክፍያ በመክፈል የቤቶቹ ባለቤት መሆን እንደሚቻልና የዚህን ታላቅ ቅናሽ ተጠቃሚ እንዲሆኑም ጥሪ አቅርበዋል። የጊፍት ሪል ስቴት የሽያጭና ማርኬቲንግ ምክትል ዳይሬክተር ወይዘሪት ሮዛ ዘውዱ በበኩላቸው በለጋሃር በተካሄደው የመጀመሪያው ዙር ሽያጭ ከ100 በላይ ቤቶች መሸጣቸውን ጠቁመው ሁለተኛው ዙር ሽያጭ በመካሄድ ላይ በመሆኑ ሁሉም ሰው የቤት ባለቤት ህልሙን እውን ለማድረግና ትርፋማ የሆነ የእድሜ ልክ ኢንቨስትመንት ባለቤት ለመሆን ወደ ሽያጭ ቢሮዎቻቸው በመምጣት እንዲጎበኙ ጥሪ አቅርበዋል። ጊፍት ሪል ስቴት አዳዲስ 3 መንደሮችን ጨርሶ ለቤት ባለቤቶች ካስረከበ በኋላ በአራተኛው የጊፍት ሜትሮፖሊታን መንደር በለጋሃር 4000 ቤቶችን በመገንባት ላይ እንደሚገኝ ተገልጿል። ከዚህ በተጨማሪም በሁለተኛና ሶስተኛ ዙሮች የሚገነቡ 8000 የመኖሪያና የንግድ ቤቶችን እንዲሁም በ6 ኪሎ በቦሌ መድኃኔዓለም በፊጋ በ22 ማዞሪያ በተክለ ሃይማኖት በሴሚሲና በሌሎች አካባቢዎችም 4000 ቤቶችን በአጠቃላይ ከ16000 በላይ ቤቶችን ለሽያጭ አቅርቧል። እነዚህ ግንባታዎች በሚከናወኑባቸው መንደሮች ትምህርት ቤቶች፣ የሕክምና ተቋማት፣ የገበያ ማዕከላት፣ የሃይማኖት ተቋማት፣ የመዝናኛ ስፍራዎችና የመኪና ማቆሚያዎች እንደሚኖርም ተገልጿል። ጊፍት ሪል ስቴት እስካሁን በ165000 ካሬ ሜትር ላይ በሴሚሲና ፈረስ ቤት 3 ትላልቅ መንደሮችን ገንብቶ ለማህበረሰቡ ማስረከብ መቻሉ የተመላከተ ሲሆን ዓለም የደረሰበትን የግንባታ ቴክኖሎጂ በመጠቀም ዘመናዊና ቅንጡ የመኖሪያና የንግድ አፓርታማ መንደሮችን እየገነባ እንደሚገኝም ተጠቁሟል። እናት ባንክ የዓመቱ ድንቅ እናትና ለእናቴ በተሰኘው የስነ ጽሁፍ ውድድር ላይ አሸናፊዎቹን ሸለመ። እናት ባንክ የዓመቱ ድንቅ እናት በሚልና ለሁለተኛ ጊዜ ለእናቴ በሚል ርዕስ ሲካሄድ የቆየውን ሀገራዊ የስነ ጽሁፍ ውድድር ለአሸናፊዎቹ ሽልማት አበርክቷል። ለመጀመሪያ ጊዜ የተካሄደው ይህ የዓመቱ የእናት ባንክ ድንቅ እናት የተሰኘው ውድድር ተወዳዳሪዎች በአካባቢያቸው የሚያውቋቸውን ወይም ደግሞ የራሳቸውን እናቶች በድምጽና በምስል ቀርጸው በቀጥታ በመጠቀም የተሳተፉበት ውድድር እንደነበር ተጠቁሟል። ለሁለተኛ ጊዜ የተደረገው ለእናቴ የተሰኘው የስነ ጽሁፍ ውድድር ደግሞ በዋናነት ሁሉም ሰው ለእናቱ ያለውን ፍቅር፣ አክብሮት፣ ውለታና ምስጋና በዝርወ ጽሁፍ ወይም ግጥም ባልሆነ በወግ መልክ በደብዳቤ ቅርጽ ወዘተ የሚገለጽበትና ለእናቴ የሚልበት መልካም አጋጣሚ እንደነበር ተነግሯል። በውድድሩ ላይም አንደኛ ለወጣው 150 ሺህ ብር፣ ሁለተኛ ለወጣችሁ 125 ሺህ ብር፣ ሶስተኛ ለወጣው 100 ሺህ ብር፣ አራተኛ ለወጣው 75 ሺህ ብር እንዲሁም አምስተኛ ለወጣው 50 ሺህ ብር ተሸልመዋል። እንዲሁም የዓመቱ ድንቅ እናት ደግሞ የእናት ባንክ የ200 ሺህ ብር አክሲዮን ተሸልመዋል። አጠቃላይ የውድድሩ ይዘት የዓመቱን የእናት ባንክ ድንቅ እናት ውድድርን አስመልክቶ ተወዳዳሪዎቹ በጽሁፍ ማቅረብ ሳያስፈልጋቸው በቃላቸው በድምጽና በምስል ቀርጸው የሚወዳደሩበትና የዓመቱ ድንቋን እናት ያስመረጡበት ሂደት እንደነበረ ተጠቁሟል። ለእናቴ በተሰኘው የጽሁፍ ውድድር ላይም ስለ እናታቸው የሚያጋሩትን ፍቅርና ስሜት ዳኞች አወዳድረው ያበላልጡበት ሳይሆን ይልቁንም ተወዳዳሪዎቹ ለእናታቸው ያላቸውን ፍቅርና አክብሮት እንዴት እንደገለጹ ስሜታቸውን ወደ ሌሎች ለማጋባት እንዴት እንደጣሩ የተዳኙበት አውድ ነበር ተብሏል። አሜሪካ ከቻይና ጋር በታሪፍ ዙሪያ ለመነጋገር ፍላጎት እንዳላት ተገለጸ። አሜሪካ ቻይና ላይ በጣለችው የ145 በመቶ ታሪፍ ዙሪያ ለመነጋገር ፍላጎት እንዳላት የቻይና መንግስት ሚዲያ መግለጹ ተነግሯል። ከቻይና የመንግስት ሚዲያ ጋር ግንኙነት ያለው የማህበራዊ ሚዲያ ገጽ አወጣው የተባለው መረጃ ቤጂንግ በሯን ለድርድር ክፍት ማድረጓን ያሳየ መሆኑ ተመላክቷል። ዩዋን ታንቲያን የተሰኘው ማህበራዊ ሚዲያ በይፋዊ ድረገጹ ባሰፈረው መረጃ አሜሪካ በታሪፍ ጉዳይ ላይ ውይይት ለማድረግ በማሰብ በበርካታ መንገዶች ወደ ቻይና እየቀረበች እንደሆነ መግለጹን ሮይተርስ ዘግቧል። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንትና የዋይት ሀውስ የኢኮኖሚ አማካሪ ኬቨን ሀሴትን ጨምሮ የአሜሪካ ባለስልጣናት የንግድ ውጥረቶችን ለማርገብ መሻሻሎች እንደሚኖሩ ተስፋ ማድረጋቸው ተመላክቷል። የኢኮኖሚ አማካሪው ሀሴት ለሲኤንቢሲ እንደተናገሩት ታሪፍን በተመለከተ በሁለቱም መንግስታት መካከል ቀለል ያሉ ውይይቶች እንደነበሩ በማንሳት ቻይና ባለፈው ሳምንት በአንዳንድ የአሜሪካ ምርቶች ላይ የጣለችውን ቀረጥ ማቃለሏም የዚሁ መሻሻል ማሳያ መሆኑን ጠቁመዋል። ቻይና ለአሜሪካ የምትልካቸው እቃዎች የሀገሪቱን ጥቅል ምርት 3 በመቶ እንደሚይዙ የተገለጸ ሲሆን በቻይና ከ10 እስከ 20 ሚሊዮን የሚደርሱ ሰዎች ወደ አሜሪካ ከሚላኩ እቃዎች ጋር በተያያዘ ህይወታቸውን እንደሚመሩም ይነገራል። ስትከታተሉት የነበረው የዕለተ ሐሙስ ሚያዝያ 23 ቀን 2017 የምሽቱ የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።